ላንቺ ብዬ ነው እንዴ? ያቺ ልጅ አንቺ የምትወጂው ልጅ ቀማችሽ። እሷ ከዚህ ቤት እንድትወጣ ብዬ ነበር ያደረኩት ያንን። አንቺ ግን ካድሽ፣ አሳልፈሽ ሰጠሽ። አልከዳሁሽም አክስቴ። ያደረግሽ ነገር ደግሞ ትክክል አይደለም። እንደውም አንቺ ነኝ ይቅርታ መጠየቅ አለብሽ። በጣም ተበላሽተሽ አይደል እንዴ? ቆይ ምንም አልሆንኩም። አሁን ቢሆን የዱራ ኤቢ ነኝ። ዋሸሽ፣ አጋለጥኩሽ። ደግሞ ልንገርሽ፣ ማንም ሰው ቢሆን የማረገው ነገር ነው። በጣም ይቅርታሽ አክስቴ። ቆይ አንቺ ግን በአክስትሽ ወጣሽ ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽተውሽ ይጠብቁኝ። ለነገሩ ምን ታደርጊ፣ ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያዝ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላወጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? የጋሽ ደሬ የቤቱ ትርምስ ሊጀመር ነው። ሰላም ገና ካሁኑ ስለ ሀብት ማውራት ጀምራለች። እዛ ቤት ይገባችኋል፣ የመኖር መብት አላችሁ ብቻ ሳይሆን ሀብቱ ንብረቱ የእናንተ ነው፣ ይመለከታችኋል። ጋሽ ደሬ ሲጀመር ሀብት ንብረት አልቀማቸውም፣ ከሀብት ንብረት ውጭ አላረጋቸውም እያለ ገና ከመጀመሪያው ቃል ሲገባ የነበረው ጋሽ ደሬ፣ ሰላም ግን ካሁኑ የንብረቱ ጉዳይ ያሳሰባት ይመስላል። ገና ማርታ ጉዱን ስታውቅ አይደለም ሀብት ንብረት ከስሙ እንዲሰርዛቸውም ልታረግ ትችላለች። በእርግጥ የልጆቹ ጥፋት ባይሆኑም የሁለቱ አዋቂዎች የሰላምና የደረጀ ጥፋት እንደሆነ ጠንቅቃ ታውቃለች። ሰላም ስንቶቻችሁ ናችሁ ያናደዳቻችሁ? ሀብት ገና ካሁኑ ሚስጥሩ ሳይገለጥ ሀቁ ሳይረጋገጥ እዛ ቤት አይደለም እናንተ ልጆቹ እኔም እዛ ቤት መኖር አለብኝ ማለት ምን ያህል አይናውጣና ደፋር እንደሆነች ነው የሚያሳየው። ወይዘሮ ማርታ ቀጥታ እውነቱ ስታውቅ ማንን እንደምገል ማንን እንደምጎዳ ሲሆን ከዛ ብዙ ሜትር ርቀን መኖር አለብን። ደረጀ እውነቱን አስረድቷል። ሁላችንም በተረጋጋ መንፈስ ለየቀን መኖር አለብን። ማሟላት ያለብንና ማሟላት አለበት ማለት ሲገባት፣ እሷ ግን ገና ካሁኑ ንብረቱ ሀብቱ ይገባችኋል፣ እዛ ቤት መኖር አለባችሁ አይደለም እናንተን መግባት አለብኝ ማለት ምን ማለት ነው? ይህ እጅግ አደገኛው ክደት አይደለም? ማርታ አቢጌልን በቀላሉ አታስቀምጣቸውም ማለት ነው። በጣም የሚያሳዝን፣ በጣም ልብ የሚሰብር፣ በጣም ቅስም እንክትክት የሚያደርግ ሚስጥር። በዛ ላይ የወይዘሮ ማርታ እህት መድኃኒት ወደዛ ቤት ተመልሳለች። ገና ከመምጣቷ ደረጀ አይደለም ቤቱ እግሯ ደርሶ ገና ስሟን ሲጠራ ሲሰማ የሚፈራው የሚንቀጠቀጠው ደሬ የማርታ እህት በሚስቴና በእኔ መሀል ጣልቃ እየገባች ሰላም ትነሳናለች። ቤታችንን በመጣች በስንተኛው ቀን ትርምሱ እንዳወጣችው አውቃለሁ። ይቺ ሴትዮ ለቤታችን ሰላም ለኑሯችን ደስታ አይደለችም በማለት ገና ከወዲሁ የሚጨነቀው ግን ገና ከመምጣቷ እሷ ማርፋ አልተቀመጠችም። ብቻዋን የምታደርገውን እቅድና የምታጠምደውን ወጥመድ የምታጋልጠው ሚስጥር ስታብዘከዝክ እጅ ከፍንጅ ደሬ ይዟታል። እሳት ጎርሶ እሳት ለብሶ ሂዶ ፊቷ ላይ ተገትሯል። ምን ይፈጠር ይሆን? እጅግ የሚያሳዝነው መጨረሻ። ማርታም አሁን ጥርጣሬ ውስጥ እየገባች ስለሆነ ሜቢ እህቴን እዚህ ተዋት፣ በቃ እስኪ ሲመሽ ሲነጋ የሚፈጠረውን አብረን እናያለን በማለት እንግዲህ እርዳታሽን እፈልጋለሁ ሳይሆን እያንዳንዱ እንቅስቃሴዎችን ማርታም በእርጋታ መልኩ ልትከታተል ፈልጋ ይመስላል። ምክንያቱም ተናግራው የማታውቀው ናታን እንኳን አንተም ውሸት ጀመርክ ወይ ናታን ካዋጣህ ቀጥልበት፣ ከአንተ ይሄን አልጠብቅም በማለት እጅግ ባዘነና እጅግ በተሰበረ ልብ ወደ ኋላ ፈግፍጋ ስትመለስ አይተናታል። ዳጣ እንግዲህ ሰላም እናቷ መሆኗን ካወቀች በኋላ እጅግ ደስታና ሀዘን የገጠማት፣ ደስታው ሰላም እናቷ በመሆኗ ጨክና እንዳልጠለቻት በተስፋ እንባዋን እያፈሰሰች አመታትን እየጠበቀቻት እንደነበረ ለሷ ስትል የሰው ቤት ተገርዳ የሰው ቤት ጎብጧት የሰው ቤት ጎርቷት የሰው ቤት አንገቷን አስደፍቷት እዛው 20 ዓመት ሙሉ በተስፋ ስትጠብቃት እንደነበረ ተረድታታለች።
ሌላው ደግሞ ሀዘኑ እማዬ ምን በበደለች ይህን ሁሉ ኃጢአት ሰራችሁባት? ይህ አይገባትም። ትልቅ ስህተት ነው የሰራችሁት። እኔ በስህተት ተፈጠርኩኝ። ሁለተኛውስ አውቃችሁና ተነጋግራችሁ ያረጋችሁት እኮ ነው በማለት ሰላምን ወቅሳታለች። እንግዲህ ሰላምም ምንም እየመሰላት አይመስልም። ጭራሽ እዛ ቤት የመኖር መብት አላችሁ ትላለች። ደሬም የመኖር መብት የላቸውም አላለም። ለልጆቼ እኩል ነው የሚገባቸው ብሎ ገና ከመጀመሪያው ነግሯታል። ግን እሷ አይደለም እናንተ እኔም እዛ ቤት የመኖር መብት አለኝ ትላለች። ይህ የሰላም ራስ ወዳድነትና አይን አውጣነት ድፍረት ነው። በጣም ያሳዝናል። ማርታ ምን ቅንጣት ያክል በደል አደርሳባታለች? እፍረትና እፍረት ያልተሰማት ጭራሽ አይኗን እያየች ሚስጥሩ ሳይገለጥ እዛ ቤት መኖሯ ሳያንስ አሁን ደግሞ ልጆቹ በጥርጣሬ ውስጥ እንኳን ገብታ ማርታ መጠርጠር የጀመረች እንኳን እንዴት አባቱ ላልታወቀ ልጅ ዝም ብላ ሰላምዬ እያለች እንደ ታናሽ እህት እየተንከባከበቻት በኖረች። ጭራሽ እዛ ቤት የመመለስ ፍላጎት አለኝ ተደርጎ ተሰምቶ ታይቶ የማይታወቅ እጅግ የሚያሳዝን መጨረሻ መሆኑ የማይቀር ጉዳይ ነው። ባመኑት መወጋት፣ ባመኑት መከዳት አምኖ ልቡን በከፈቱለት ሰው ልባችን ሲሰበር በጣም ያሳዝናል። ማርታ ክደት የዓለማችን የመጨረሻው የክደት ጥግን የተደረገባት እሱም በምታምነው ፍጹም ጥርጣሬ አይደለም በተግባር በሀሳቡም እንዲህ ያለ ነገር አያደርግም ብላ የምትተማመንበት ደሬ ከአንድም ሁለት በጣም ያሳዝናል። ይህንን እውነታ ስሰማ እውነትም አይደለም በህይወት ለመኖር ገና ስሰማው ነው ህይወቷ ከባድ አደጋ ውስጥ የሚወድቀው ማርታ። በዛ ላይ አሁን ነገሮች እየተደራረቡ ነው። አቢጌል የገመትኩን ነገር እውነት እየሆነ ነው። ሰላም የዳጣ እናት የመሆን እድሏ ሰፊ ነው። ምክንያቱም ሰላም ጋር የማሳለፍ እድሏ በጣም እየሰፋ መጥቷል። እናቴ ሰላም ናት ብላ ባትነግረኝም ጥርጣሬው ወደዛ እየሄደ ነው የሚለው ጥያቄ ተነስቶባታል። ይህ ማለት አቢጌል ሰላም የዳጣ እናት እንደሆነች ካረጋገጠች አባቷን የመቀየምና ከአባቷ ርቃ እናቷ ጋር የመደረብ ቻንስ አላት ማለት ነው። በጣም የሚያሳዝን ሁኔታ ውስጥ ነው አሁን እየገቡ ያሉት። በዛ ላይ እሳቱ ላይ ጋዝ የምታርከፈክፈው መድኃኒት የወይዘሮ ሰላም የወይዘሮ ማርታ እህት መታለች። ይህ ሁኔታስ በተጋጋለበትና ረመጡ በተፋፋመበት ሰዓት መምጣቷ ነገሩን የበለጠ ያጦዘዋል ማለት ነው። በጣም የሚያሳዝነው የማርታ የልብ ስብራት ለመገመት የሚከብድ ነው። ሰላም የድፍረቷ ድፍረት ጭራሽ ልጆቹ መብታቸው ቢሆንም እውነታው እስከተገለጸ ድረስ አባትነቱን እስካመነ ድረስ ባያምን እንኳን አባትነቱን በሕግ ከተረጋገጠ የመኖር መብት አላቸው። ግን ደሬ ከመጀመሪያው ምንም ነገር አልነፍክሽም፣ የማጎልብሽ ነገር የለም፣ ብቻ ግን ከኔ ራቂ፣ ከማርታ ራቂ ቢላትም ጭራሽ እዛ ቤት እንገባለን አይደለም እናንተን እመለሳሉ ትላለች። ይህ የመጨረሻ ውርደት፣ የመጨረሻ ሽንፈት፣ አንገት መድፊያ፣ መዋረጃ ነው። ደሬም ሲፈራው የነበረው በፍጹም አትመለስም ነው። ሜቢ ማርታ እውነቱ እስካላወቀች ድረስ ልትመልሳት ትችላለች። ግን እውነታው ሲታወቅ እጅግ የሚያሳዝነው የሟቾች ቁጥር እንዲጨምር ነው የምታደርገው። ወይዘሮ ማርታ አይደለም ይሄን ያክል ክደት ተፈጽሞባት እንዲሁም በክብሯ የማትደረደር